የዶሪ ድምጽ በጣም እንዴት እንዳስጠላኝ እኔ ድምጽ አንቺ አመዳ ወንድ ኮንሽ በሩና ከፍቱ አንተ ምን ነው እንደፈሪ ኳላ መተመመጠኝ ኬት እየደበደብክ ኳላ መታየን ተላለ ለአንተ ሲያንስብን አለቀም ግን ዋጋ ተከፍለባታለህ ተሰማኛለህ አንተም ባልመታ ይቆጨኝ ነበር ይኸውልህ የሽን ከዚህ በኋላ ነካታለሁ ብትል ውርድ ከራሴ ወቅዋቃ ነበር ወንድ ኮንክ ለምን ፊት ለፊት አመጣም ነበር በሰላም በቂው ልኖር ብዬ እንጂ አንተን መቀጥቀጥ አቅቶኝ አይደለም ከፈለክ በቂው ተቀጣጥረ መቅጠም እንችላለን ሽንታ ምትያያታለህ ወቤት ነይማ በሩን ክፈቹ እንደው ባንቺ ስበብ እኮ ማልገባበት ቦታ የለም አንቺን እኮ ነው የምጠራው ይሄ አስማራ ምን ነው አንቺ እያለሽ ምን ሰላም አለ አሁን ነይና ደግፊና አስገቢኝ ደግሞ አስማራት በይኝ ከማርኩት አሁን ደህና ነበርክ እንዴ ምን ነው ባንቺ ጦስማ የዛቸው ዘራሽ ወንድም ከኋላ እንደፈሪ መጥቶ ይመጣኝ ዘሪ ሆነና አረ ዘሩ ቡል ይበል አሁን ነይ አንሺኝ ያ ሳቂ ጥርስሽ ይርገፍ ደረጉኝ አንቺና ወዴት ነው የምትሄጂው? ነይ እንጂ ነይ ቁጭ በይ። ኪራ አልተቀየምከኝም አይደል? ምን ሆነሻል? ለምን ደስታኝ የምትሸሹ? ምን አባቷ ሆናለች እጂ እጄን ይዘሽ አስመጣሽ ይመስልሽ እንዴ? ኪራ ቢሆንም እኮ በእኔ ጦስ ነው። እኔም ብለህ መተህ እኮ ህይወትን አጥተህ ነበር። እኔ እኮ ግርም የሚለኝ ቢሆንስ እያሉ ራስ ማስጨነቅ ምንድን ነው? ቆይ በቃ አልሆነም አይደለ? ይሄን ያህል ራስሽን የምታስጨንቂው ለምንድን ነው? ቲና ኬራ ጋር መታ ቁጭ ሳትል ወደ ውጭ ልትወጣ ስትል ኬራ ደግሞ ለምንድን ነው ወደ ውጭ የምትሄጂው? ነይ ግቢ ብሎ ይላታል። ኬራ በእኔ ምክንያት እኮ ነው አንተ እንደዚህ የሆንኮ እያለች ትገኛለች ማለት ነው። ከዛ ኬራ ደግሞ መለስ ብሎ ራሱን ማስመሰል ብቻ በራስ ላይ የሆነ ነገር ማምጣት ብቻ ለምንድን ነው እንደዚህ የሚያስፈልገው እያለ ይገኛል። ኬራ መለስ ብሎ ቲናዬ ምን ሆነሻል? በራስሽ ወንድም እኮ ነው የተመጣው እያለ ይገኛል። በራሴ ወንድም ነው እንዲህ ብላ ስትል አዎ ይላታል ማለት ነው። እዛ ቲናዬ እኔ አልተቀየምኩሽም፣ ምን ሆነሽ ነው? ምንም ምስጋና አያስፈልግም። እኔ የተጣላው ሳለ በዚህ ምላስሽ ዓለምን ቀንጥሰሽ ትወጫለሽ እያላት ይገኛል ማለት ነው። ኬራ እንግዲህ ለጽናት አግዟል ማለት ነው። ከዛ ለቲና አግዟል ማለት ነው። ጽናት አንቺ ቲና እዚህ ነሽ እንዴ ብላ ስትለው አዎ እዚህ ነው ያለሁት እያለች ትገኛለች። እና ጽናት ምን ሆነሽ ነው ታዲያ? ቲና መለስ ብላ እኔ እኮ ወንድምሽ ነኝ እያለ ይገኛል። ከዛም በኋላ ወይኔ ወንድሜ ንክ እንዴ እያለች ለጽናት እያለቀሰች ትገኛለች ማለት ነው። እና ቲና ታዲያ እያለቀሽ ነው እንዲህ ብላ ስትል ጽናት አዎ እያለቀስኩ ነው። እኔ እኮ ምንም ቤተሰቦቼ የጣሉኝ ጣል አድርገው እንትን ሲሉኝ እኔ እኮ ያደኩት ለብቻዬኝ ነው። አሁን እኮ እኔ ወንድም አለሽ ወንድምሽ ነኝ ብሎ ሲለኝ በጣም ደስ ብሎኝ ከድጋሚ የተወለድኩ ነው የመሰለኝ እያለች ትገኛለች ማለት ነው። ኬራዬ በቃ ጽናት ኬራዬ በቃ ሾርባውን እንጠጣ ብላ ስትል አረ እጠጣለሁ ጽናትዬ ወንድሞቼ እህቶቼ እኔ ዘመዶቼ እያለች ትገኛለች ማለት ነው። ኬራ መለስ ብሎ እሳኮ ከማውራት በስተቀር ሌላ ምንም ክፋት የለባትም እያለ ኬራም
ለቲና እያገዘላት ይገኛል ማለት ነው። ኬራ በጣም ነው ደስ የሚለው ማለት ነው። እንግዲህ እስካሁን ሰልችተሻት ነበረ እንዴ ብሎ አራን ያልሰለቸኝም እያለች ትገኛለች። ጽናትም እንግዲህ ጽናት በጣም ደስ ብሏታልም ደስ አላላትም አላቅም። ብቻ ግን ቲና በጣም ደስ ብሏታል። ወንድምም ስላገኘች ማለት ነው። ወንድም ስላገኘች በጣም ደስ ብሏታል ማለት ነው። ቲናዬ እንኳን ደስ ያለሽ ወንድም ስለተገኘልሽ እንላለን። እኛ እንደዚህ ስትደሰቱ እኛ በጣም ደስ ይለናል። ወንድም መከታ ነው። መከታ የሆነ ወንድምሽን ደግሞ በስነ ስርዓት በእንክብካቤ ያዢ እንላለን። ኪያና የኪያ ጓደኛ መንገድ ላይ ይገናኛሉ ማለት ነው። እዛ ቢሮ የሚኖር ይመስልሻል እንዴ ብላ ስትል አዎ ይኖራል፣ ምን ይሆናል ብለሽ ነው? እኔ እኮ ብቻዬን ሊሄድ ነበረ እያለች ትገኛለች። ኬራኮ አልመጣም፣ ነገር ግን ገብታለች ብዬ ነገር ያለው እያለች ትገኛለች። ኪያም ልብስ ላቆይ ሄኖክስ እያለች ትገኛለች ማለት ነው። ለምን ምን አይነት ጥያቄ ነው ብላ ስትል እንዴ ለምንድን ነው እኔ ወንድሜ እዛ እንዲያየው አልፈልግም እያለች ትገኛለች ማለት ነው። ኪየም እሺ በቃ ወይም እኔ ቀስይ ብዬ የማወጣጣት እፈልጋለሁኝ ካደረገው ነገር በሙሉ መጸጸቱን እናደርጋለን እያለች ትገኛለች። ምናልባትም እሱ ላይ ሊሆን ይችላል አይደል እንዴ እያለች ትገኛለች። እሱም በሀሳቡ እባክሽን ተወይም ብላ ስትል ኪያ እሱም መልሶ ደግሞ እባክሽን ኪያ ተይኝ እያለች ትገኛለች። ኪያ እባክሽን 1 ደቂቃ ስጭኝ እያለች ትገኛለች። ጓደኛኝ እንዴት እንደተመኘሃት እንዴት እንዳደረካት ነው እንዴ እያለች ትገኛለች። እባክሽን ኪያዬ እውነታውን እንዳሰብሽው አይደለም እኮ እያለችም ትገኛለች። እውነታው እንዳጋጣሚ ነው ብሎ ሲላት አራባክ እንዳጋጣሚ እያለችም ትገኛለች። እንግዲህ ኪያ በጣም ተናዳለች ማለት ነው። በእርግጥ ያናድዳል። አንድ ጊዜ እያሉ የመልከከስ እውነታም ደግሞ በጣም ያስጠላል ማለት ነው። እውነታቸው ሁሉም ነገር የሚያስጠሉ ነገሮች ናቸው ማለት ነው። ነገር ግን ኪያዬም እንግዲህ መረዳት ግድ ይልሻል ማለት ነው። አንዴ ጥፋት ካጠፋ ያጠፋውን ጥፋት መለስ ብሎ ራሱ ካሰበ ይመለሳል ማለት ነው። ኪያዬ አንቺም እስኪ ተረጋጊ ማለት ነው። እንግዲህ ምን ይደረጋል ብለሽ ነው። ሁሉም ነገር ከተረጋጋን ይመለሳል እንላለን። ኪያ ናሆሚ ወደ ቢሮ ሄዶ አለክ እንዲህ ብሎ ሲል አዎ አለሁኝ። ኬራ ኮድ ቁጭ ደውሎ እየመጣ ነው ብሎ ሲል እኔ እኮ አንተን እየጠበኩኝ ነው እያለ ይገኛል ማለት ነው። ምንድነው በሰላም ነው እንዲህ የመጣው እያለ ይገኛል ማለት ነው። ከዛ ናሆሚ ምን ሆነክ ነው? ምንድነው ናሆሚ አልሰማከም እንዴ? ኬራ ኮ ትንሽ አደጋ ደርሶበት ነው ምናምን ይሏል። እንዴ ምንድነው ተጎዳ እንዴ ታዲያ ስል አይ ደህና ነው ትንሽ ተጎርቷል እያለ ይገኛል። መለስ ብሎ እሱም እኔ እኮ ማንም አልነገረኝም እያለ ይገኛል። በጣም ደንገጥ ብሎ ማለት ነው። እንግዲህ ማንም ካልነገረክ ምን አባታችን እናደርግልክ ነው? በአሁኑ ሰዓት እኮ መናገርም ማውራትም ባልተቻለበት ጊዜ ሰኒ እኔ በተፈጠረው ነገር በጣም ደንግጫለሁ እያለች ትገኛለች። ጆከርም መልሶ ሰንዬ ይሄ እኮ አጋጣሚ ነው ምንም ማለግ አይቻልም ብሎ ሲላት ጆከር እንደዛ እያላት ይገኛል። እና ታዲያ መልሶ እኮ ሁሉንም ነገር አውቃለሁኝ እያለ ይገኛል ማለት ነው። ከዚህም በኋላ ማንንም አልፈራም እያለች ትገኛለች ሰኒ። ስለዚህ አንድ ማስፈራሪያ አገኘሁ ብሎ ሲል
ብሎ ይላታል ጆከርም ማለት ነው። ደግሞ ምንድነው ብላ ትላለች። እኔ ሰኒ ምንም ነገር እንደማልፈራ ታውቃለች እያለ ይገኛል። ኧረ በስማም ልጅቷ ደግሞ ከኋላ ድንጋይ ተወረወረበት ማለት ነው። እንግዲህ ማን እንደወረወረበት አብረን እናያለን ማለት ነው። አይ ጆከር እንግዲህ ከኋላ አንዷ ሴት ድንጋይ ወርውራበታለች ማለት ነው። ምንድነው ጉዱ ማለት ነው? ወይስ ሎሚ ወርወራ ነው ወይስ ድንጋይ ነው? ጆከር ወደ ሻሽዬ ሄድኩኝ እሱ ደግሞ ታዋቂ በሬ ሆነ ይገኛል እያለች ትገኛለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውስጥም ያላችሁ ለቻናሌ አዲስ የሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ሆናችሁትም በላይክ በመልካምነት ለራስ ነው።